ጤና ይስጥልኝ ውድ የዊንግ ዋን አካዳሚ ተማሪዎች እንዴት ሰነበታችሁ? ወሰኑ ማሞ ነኝ። ዛሬ ደግሞ ግሬድ 12 ማቴማቲክስ ሎጂካል ሪዝኒንግ ወይም ማቴማቲካል ሪዝኒንግ በስቶላስቲክ አፕቲቲዩድ ቴስት ላይ ወይም ሳት ኤግዛም ላይ የሚመጡ ጥያቄዎች ምን ይመስላሉ የሚለውን እየተነጋገር ነው ያለነው። በፓርት 1 4 ኮንሰፕቶችን ተመልክተናል። በፓርት 2 ደግሞ ተጨማሪ ኮንሰፕቶችን አብረን እንከልሳለን ማለት ነው። ሌላው በዚህ በሳት ኤግዛም ላይ አፕቲቲዩድ ኤግዛሚኔሽን ላይ የሚካተተው ነገር ሲኩዌንስ ኤንድ ሲሪስ ናቸው። ማለት የስሌቶች ቅደም ተከተል የስሌቶች ቅደም አርቲሜቲክ የምትለው ቃል አርቲሜቲክ ፕሮግሬሽን የሚለው ሌላ ራሱን የቻለ ርዕስ ነው፣ እንመጣበታለን። እዚች ጋር አርቲሜቲክ ስንል ቫሪያብል የሌለበት በቁጥሮች ብቻ ማስላት፣ ቫሪያብል የሌለበት በቁጥሮች ብቻ በምናሰላበት ጊዜ ምን ነገር ነው ማስታወስ ያለብን ነገር ምንድን ነው የሚለውን እንመለከታለን ማለት ነው። የመጀመሪያው ኦርደር ኦፍ ኦፐሬሽን ታስታውሳላችሁ። ገና ከታች ክፍል ጀምራችሁ ቦድማስ የሚለው ህግ ታስታውሳላችሁ አይደለ? ቦድማስ ማን ብላችሁ ነበረ የተረጎማችሁት? ለማስታወስ ስንፈልግ የኦፐሬሽኖች የስሌቶችን ቅደም ተከተል ብራኬት ኦፍ በቅንፍ ውስጥ ያለ ቀዳሚ ሆኖ ይሰላል። ከዛ ዲቪዥን፣ መልቲፕሊኬሽን፣ አዲሽን ኤንድ ሳብትራክሽን ኢንዜር ኦርደር ነበር። ኢንዜር ኦርደር። አሁን እዚህ ላይ የምናስገባው ሌላው ነገር ምንድን ነው? የመጀመሪያው ምንድን ነው? ብራኬት። በብራኬት ውስጥ ያሉትን ቀድመን እናሰላለን። የመጀመሪያ ደረጃ እነሱ ናቸው። ቀጥሎ በሁለተኛ ደረጃ ምናሰላቸው ኤክስፖነንትስ ነው የሚሆነው፣ ያ ወይም ፓወርስ። እዚህ ላይ እንግዲህ ራዲካሎችንም ይጨምራል ማለት ነው። ራዲካሎችንም ይጨምራል። ከዛ በኋላ በሶስተኛ ደረጃ ዲቪዥን ኦር መልቲፕሊኬሽን። ይሄ በቅደም ተከተላቸው ማባዛትና ማካፈል አንዱ የሌላው ግልብጥ ስለሆነ ማካፈልን ወደ ማባዛት መቀየር ይቻላል፣ ማባዛትን ደግሞ ወደ ማካፈል መቀየር ይቻላል። በዚህ ምክንያት ከዲቪዥንና ከመልቲፕሊኬሽን ማን ይቀድማል ቢባል ቅደም ተከተላቸው ከግራ ወደ ቀኝ በተጻፉበት ቅደም ተከተል መሰረት እንሰራለን። ቀጥሎ ደግሞ አዲሽን ኦር ሳብትራክሽን በቅደም ተከተላቸው መሰረት ይሰራሉ ማለት ነው። ሌላው ደግሞ ሩልስ ኦፍ ኤክስፖነንትን ማስታወስ ይጠይቃል። በተለይም የኔጌቲቭ ኤክስፖነንት ህግን ማስታወስ ያስፈልጋል። ሌት ኤ ኢዝ ዲፈረንት ፍሮም 0 ዊ ሃቭ ኤ ሬስ ቱ ኔጌቲቭ ኤን ማለት 1 ኦቨር ኤ ሬስ ቱ ኤን ማለት ነው። 1 ኦቨር ኤ ሬስ ቱ ኤን። ሌሎቹ የኤክስፖነንት ህጎች እንደተጠበቁ ሆነው እዚህ ሳት ኤግዛሚኔሽን ላይ በአብዛኛው የሚያተኩሩት ኔጌቲቭ ኤክስፖነንት ላይ ስለሆነ ኔጌቲቭ ኤክስፖነንትን ደግሞ ወደ ፖዚቲቭ ኤክስፖነንት መቀየር እንችላለን ማለት ነው። በዚች ህግ በመጠቀም እናሰላለን። እስቲ እንግዲህ እዚች ጋር ሁለት ኤግዛምፕል አስቀምጫለሁ። ይህን ኤግዛምፕል እስቲ አብረን እንስራ። ምንድን ነው የሚለን? 2 + 2 ኪዩብ ዲቫይድድ ባይ ራዲካል 60 ማይነስ 4 ራዲካል 4 ስንት ነው ነው የሚለን። ስለዚህ 2 ሲደመር 2 ኪዩብ ሲካፈል ለራዲካል 16 ሲቀነስ 4 ራዲካል 4 ነው የሚለው። ስለዚህ አሁን እዚህ ጋር ምንም አይነት ቅንፍ ስለሌለ ፓወሮችን ቀድመን እናሰላለን ማለት ነው። 2 ሲደመር 2 ኪዩብ ማለት 8 ነው፣ ሲካፈል ራዲካል 16 ማለት 4 ነው፣ ሲቀነስ 4 ራዲካል 4 ማለት 2 ነው። ስለዚህ 2 ሲደመር 8 ሲካፈል ለ4 ሲቀነስ 8 ማለት ነው። ስለዚህ አሁን እዚህ ጋር መደመር አለ፣ ማካፈል አለ፣ መቀነስ አለ። ቀድሞ የሚሰላው ማንኛው ነው የሚሆነው? ማካፈሉ ይሆናል ማለት ነው። መደመር መቀነስ ስላለ ከመደመርና ከመቀነስ ቀድሞ የሚሰላው ማካፈሉ ነው። 8 ሲካፈል ለ4 2 ሲቀነስ 8። አሁን መደመርና መቀነስ ስለሆነ በቅደም ተከተላቸው ማስላት ይቻላል። 4 ሲቀነስ 8 ውጤታችን ኔጌቲቭ 4 የሚል ሆኖ እናገኘዋለን ማለት ነው። ቀጥሎ ደግሞ ያለው ኤክስፖነንት ላይ ትኩረቱን ያደረገ ጥያቄ ነው። 1 ኦቨር 10 ማይነስ 10 ሬስ ቱ ኔጌቲቭ 2 ዘ ሆል ሬስ ቱ ኔጌቲቭ 1 ዲቫይድድ ባይ 1 ኦቨር 10 ፕላስ 10 ሬስ ቱ ኔጌቲቭ 2 ዘ ሆል ሬስ ቱ ኔጌቲቭ 1 ስንት ነው ነው የሚለን። ስለዚህ ይሄ ማለት 1/10 ሲቀነስ 10 ሬስ ቱ ኔጌቲቭ 2 ማለት 1 ኦቨር 10 ስኩዌር ማለት ነው።
ዘ ሆል ሬስ ቱ ኔጌቲቭ 1 ዲቫይድድ ባይ 1/10 ፕላስ 1/10 ስኩዌር ዘ ሆል ሬስ ቱ ኔጌቲቭ 1 ማለት ነው። ስለዚህ 1/10 ሲቀነስ 1/100 ሬስ ቱ ኔጌቲቭ 1 ዲቫይድድ ባይ 1/10 ፕላስ 1/100 ሬስ ቱ ኔጌቲቭ 1። ስለዚህ 1/10 ሲቀነስ 1/100 1/10 ሲቀነስ 1/100 የጋራ 100 ስለሆነ 100 ሲካፈል ለ10 10 ጊዜ 10 ሲቀነስ 1 ማለት ነው። 10 ሲቀነስ 1 9/100 ሬስ ቱ ኔጌቲቭ 1 ዲቫይድድ ባይ እዚህኛው ደግሞ 100 የጋራ ይሆነናል። 100 የጋራ ይሆንና 10 ሲደመር 1 11 ሬስ ቱ ኔጌቲቭ 1። ስለዚህ ይሄ ማለት 9/100 ሬስ ቱ ኔጌቲቭ 1 ማለት 190 ሬስ ቱ ኔጌቲቭ 1 ስለሆነ ማለት ነው። ሲካፈል ይሄኛው ደግሞ 111 ማለት ነው። አሁን በማካፈል ጊዜ በቀኝ በኩል ያለው ክፍልፋይ ምን ይሆናል? ይገለበጣል ነው አይደል? ህጋችን ይገለበጣል። ሲባዛ 11/100 ስለዚህ 100 በ100 ስለሚጣፋ 11/9 ሆኖ እናገኘዋለን ማለት ነው። ይሄ እንግዲህ የስሌቱን እና የኤክስፖነንቱን ኔጌቲቭ ኤክስፖነንቶች እንዴት ወደ ፖዚቲቭ ኤክስፖነንቶች እንደሚቀየሩ ያለውን ህግ በማስታወስ በእርጋታ ማስላትን የሚጠይቅ አርቲሜቲክ ነው ማለት ነው። በቁጥሮች ብቻ ማስላት ላይ ያተኮረ ፈተና ነው ማለት ነው። በመቀጠል ሶስተኛ ላይ የምንመለከተው ራዲካል 7 ማይነስ 4 መልቲፕላይድ ባይ ራዲካል 7 ፕላስ 4 ፕላስ 1 ታይምስ 3 ሬስ ቱ ኔጌቲቭ 2 ነው የሚለን። በቅድሚያ ራዲካል 7 ማይነስ 4 ራዲካል 7 ፕላስ 4 ኤ ፕላስ ቢ ኤ ማይነስ ቢ በሚለው ህግ መሰረት ማባዛት ስለሆነ እሱን ቀድመን እናሰላለን። እዚህ ጋር ደግሞ 3 ሬስ ቱ ኔጌቲቭ 2 አለች፣ እሷንም እናሰላለን። ስለዚህ ይሄኛው ማለት ራዲካል 7 ስኩዌር ማይነስ 4 ስኩዌር ማለት ነው። ሲደመር 1 ሲባዛ 3 ሬስ ቱ ኔጌቲቭ 1 ማለት 1/3 ስኩዌር ማለት ነው። ራዲካል 7 ስኩዌር 7 ሲቀነስ 16 ሲደመር 1 ሲባዛ በ1 9ኛ። ስለዚህ በቅድሚያ ማባዛቱ ነው የሚሰላው። መቀነስ መደመር ማብዛት ስለሆነ ያለው በቅድሚያ ማባዛቱ ይሰላል። 7 ሲቀነስ 16 ሲደመር 1 ሲባዛ በ1 9ኛ 1 9ኛ ማለት ነው። ስለዚህ 7 ሲቀነስ 16 ኔጌቲቭ 9 ፕላስ 1/9። ስለዚህ ታህታችን የምትሆነው 9 ላይ 9 ሲባዛ በኔጌቲቭ 9 ኔጌቲቭ 81 ሲደመር 1። ስለዚህ ውጤታችን ኔጌቲቭ 89ኛ ይሆናል ማለት ነው። ኔጌቲቭ 89ኛ መልሳችን ቢ ላይ የተጠቀሰው መልስ ነው ማለት ነው። ሌላው በአፕቲቲዩድ ቴስት ላይ የምናገኘው ጥያቄዎች ደግሞ የሲኩዌንስ ኤንድ ሲሪስ ጥያቄዎች ናቸው። እንግዲህ ሲኩዌንስ እና ሲሪስ ላይ ምንድን ነው አርቲሜቲክ እና ጂኦሜትሪክ ብለን በሁለት እንደምንከፍላቸው ታስታውሳላችሁ። አርቲሜቲክ ሲኩዌንስ እና ጂኦሜትሪክ ሲኩዌንስ ነው። ስለዚህ አርቲሜቲክ ሲኩዌንስ ሁል ጊዜ ፎርሙላችን ኤኤን ፕላስ 1 ማይነስ ኤኤን ኢኳልስ ዲ ኮንስታንት ነው። ኮንስታንት ፎር ኦል ኤን ነው። ለማንኛውም ናቹራል ነምበር ተከታታይ ቁሞችን ስናቀናንስ ተመሳሳይ መልስ የሚሰጠን ከሆነ አርቲሜቲክ ሲኩዌንስ ነው። እዚህ ላይ ማስታወስ ያለብን ነገር ኤንኛ ተርሙ የኤኤን ዋጋ ማለት ኤ1 ፕላስ ኤን ማይነስ 1 ዲ የሚለውን ፎርሙላችንን ማስታወስ ይጠበቅብናል። ብዙ ጊዜ የሳት ፈተናዎች ወደ ድምር ውስጥ አይገቡም፣ ወደ አርቲሜቲክ ሲኩዌንስ ድምር ውስጥ አይገቡም። ቢገቡም ደግሞ ለዋናው የማቴማቲክስ ፈተና ስለተዘጋጀንበት ፎርሙላችን የሚሆነው ኤን ኦቨር 2 ኢንቱ 2ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ወይም ይሄ ደግሞ በሌላ አባባል ኤን ኦቨር 2 ኢንቱ ኤ1 ፕላስ ኤኤን ማለት ነው። ኤ1 ፕላስ ኤኤን የሚለውንም ፎርሙላ አስታውሰን መስራት እንችላለን። ጂኦሜትሪክ ሲኩዌንስ ላይ ደግሞ ዋናው ቁም ነገር ምንድን ነው? ጂኤን ፕላስ 1 ኦቨር ጂኤን ኢዝ ኦልዌይስ አር ዲፈረንት ፍሮም 0። ይሄ ምንድን ነው? ኮንስታንት ነው ማለት ነው። ስናካፍል ኮንስታንት ነው የምናገኘው። አርም ደግሞ ምን ብለን ነው የምንጠራት? ኮመን ሬሽዮ ብለን የምንጠራት ነው። ሌላው የጂኤን የኤንኛ ቁሙ ወይም የኤንኛ ተርም ዋጋን ስናሰላ ደግሞ ማን ነው የምንጠቀመው? ጂ1 መልቲፕላይድ ባይ አር ሬስ ቱ ኤን ማይነስ 1 ሲሆን ድምርን ደግሞ የጂኦሜትሪክ ሲኩዌንስ ድምርን ደግሞ ስናሰላ ጂ1 ኢንቱ ኢን ብራኬት አር ሬስ ቱ ኤን ማይነስ 1
ኦቨር አር ማይነስ ዋን የሚለውን ፎርሙላችንን ተጠቅመን የምናሰላ ይሆናል ማለት ነው። ኢንፋይናይት ጂኦሜትሪክ ሲሪስ ላይ ኮንቨርጀንት እና ዳይቨርጀንት ሊሆን ይችላል። ስለዚህ ኮንቨርጀንት ኢዝ ኮንቨርጀንት ኢፍ ኤንድ ኦንሊ ኢፍ አብሶሉት ቫሊዩ ኦፍ አር ኢዝ ሌስ ዛን ዋን። እንትኑ ኮመን ሬሽዮ በአብሶሉት ቫሊዩ ከአንድ ሲያንስ ምን ማለት ነው? ይሄ ማለት በሌላ አባባል ኔጌቲቭ ዋን ሌስ ዛን አር ኢዝ ሌስ ዛን ዋን በት አር ኢዝ ኦልዌይስ ዲፈረንት ፍሮም ዜሮ መሆኑን ደግሞ ማስታወስ አለብን። የአር ዋጋ ዜሮ ሊሆን አይችልም። ስለዚህ በኔጌቲቭ አንድ እና በአንድ መካከል ላሉ ኮመን ሬሾች ኢንፋይናይት ጂኦሜትሪክ ሲሪስ ኮንቨርጀንት ነው ኤንድ ኮንቨርጅስ ቱ ዘ ቫሊዩ G1 ኦቨር 1 ማይነስ አር G1 ኦቨር 1 ማይነስ አር ነው ዋጋው የሚሆነው። እነኚህ ኮንሰፕቶች ላይ ትኩረት ያደረጉ ጥያቄዎች ይኖራሉ። ብዙ ጊዜ ደግሞ አርቲሜቲክ እና ጂኦሜትሪክ ሲኩዌንሶች ተደባልቀው ሁለት አርቲሜቲኮች ተደባልቀው እንደዚሁም ደግሞ ፈታኝ የሆኑ ሌሎች ዲፈረንሶቻቸውን ብቻ በማየት የምንሰራቸው አይነት ጥያቄዎች ያጋጥሙናል ማለት ነው። አሁን እዚህ ጋር ጥያቄዎች አሉ። ዋት አር ዘ ኔክስት ቱ ተርምስ ኢን ዘ ሲኩዌንስ ይለናል። 1 2 4 7 7 12 እያለ የሚሄድ ሲኩዌንስ ነው የተሰጠን። አሁን 1 2 4 7 7 12 ሲል እንደምታዩት ይሄ አርቲሜቲክም አይደለም። ምክንያቱም ከአንድና ሁለት ልዩነት አንድ ነች። ቀጥሎ ሁለት ነው ልዩነቱ። ቀጥሎ ልዩነቱ 3 ነው። ቀጥሎ ደግሞ 0 ሆነ ልዩነቱ። ቀጥሎ ደግሞ 5 ሆነ ልዩነቱ። ስለዚህ አርቲሜቲክ አይደለም። እንደገና ደግሞ 2 ሲካፈል ለ1 2 ጊዜ፣ 4 ሲካፈል ለ2 2 ጊዜ፣ 7 ሲካፈል ለ4 2 ጊዜ አይደለም የሚደርሰው፣ ከሁለት በታች ነው። ስለዚህ ጂኦሜትሪክም አይደለም አርቲሜቲክም አይደለም። ስለዚህ ረጋ ብሎ ማጥናት ያስፈልጋል። ስለዚህ አሁን ይህንን ስንመለከተው እስቲ ኦድ ተርሞችን እንመልከት። ኦድ ተርምስ አንድ አለ፣ ራቅ አድርጌ ልጻፍ፣ 4 አለ፣ ቀጥሎ 7 አለ እያለ የሚሄድ ነው ማለት ነው። አሁን ይሄ ኦድ ተርሞችን ብቻ ስንመለከት 1ን 4ን 7ን ስንመለከት 1 4 7 ምንድን ነው ማለት ነው? ልዩነት 3 ነው። ስለዚህ 1 4 7 አርቲሜቲክ ሲኩዌንስ ላይ ያሉ ተርሞች ናቸው ማለት ነው። ስለዚህ ቀጥሎ ያለው ተርም አርቲሜቲኩ ላይ የማገኘው ተርም ዋይ ቢሆን የዋይ ዋጋ ዋይ ኢኳልስ 3 በመደመር የማገኘው ነው ማለት ነው። 10 ነው ማለት የሚሆነው። ኢቭን ተርሞች ደግሞ ኢቭን ተርምስ ደግሞ ባገኝ ኢቭኖቹ ማማን ናቸው? 2 አለች፣ ቀጥሎ 7 አለ፣ ቀጥሎ ኢቭኑ 12 አለ፣ ቀጥሎ ኤክስ የሚባል ቢኖረን ብለን ብናስበው 2 7 12 2 እና 7 ልዩነቱ 5 ነው። 7 እና 12 ልዩነቱ 5 ነው። ስለዚህ በአምስት እየጨመረ የሚሄድ አርቲሜቲክ ሲኩዌንስ አገኘን ማለት ነው። ስለዚህ የኤክስ ዋጋ 12 ሲደመር 5 17 ነው ማለት ነው። በመሆኑም ይሄ ሲኩዌንስ ኦድ ተርምንና ኢቭን ተርሞች ብለን በምንከፍልበት ጊዜ ሁለት የተለያየ ኮመን ዲፈረንስ ያላቸው አርቲሜቲክ ሲኩዌንሶችን አገኘን። በዛም መሰረት ኦዱ ነው ቀድሞ የመጣው የዋይ ዋጋ 10 የኤክስ ዋጋ 17። ስለዚህ ሁለቶቹ ተርሞች 10 እና 17 ምርጫውን ስጽፍ ልዩነት አምጥቻለሁ። ስለዚህ 10 እና 17 ናቸው ማለት ነው። 10 እና 17 መልስ ሆነው ያገለግሉናል ማለት ነው። ሁለተኛ ጥያቄ ላይ ስንመጣ ሁለተኛ ጥያቄ ዋት አር ዘ ኔክስት ቱ ተርምስ ኢን ዘ ሲኩዌንስ 1 1 5 3 9 9 እያለ ነው የሚሄደው። 1 1 5 3 9 9። አሁንም ይሄ አርቲሜቲክም አይደለም ጂኦሜትሪክም አይደለም። ስለዚህ ኦድ ተርሞች ምን ይመስላሉ የሚለው እንመልከት። ኦድ ተርምስ አንድ አለችኝ፣ ቀጥሎ 5 አለኝ፣ ቀጥሎ 9 አለ። 1 5 9 በአራት እየጨመረ የሚሄድ አሁን እዚህ ጋር ደብሊው ቢሆን ቀጥሎ ያለው ይሄ አርቲሜቲክ በአራት እየጨመረ የሚሄድ አርቲሜቲክ ነው። ስለዚህ ዲስ ኢምፕላይስ ደብሊው ኢኳልስ 4 ስጨምርበት 13 ነው ማለት ነው። እንደገና ኢቭን ተርምስ አንድ አለችኝ፣ ቀጥሎ 3 አለችኝ፣ ቀጥሎ 9 አለችኝ፣ ከዛ ቀጥሎ ደግሞ ዜድ ትኖረኝ። አሁን ደግሞ ይሄንን ስንመለከት 1 3 9 ኮመን ሬሾ አለ ማለት ነው። ይሄ ደግሞ ጂኦሜትሪክ ሲኩዌንስ ነው። ፈርስት ተርሙ 1 ሆኖ
ኮመን ሬሾ 3 ነው። ስለዚህ 1 ሲባዛ በ3 3 3 ሲባዛ በ3 9 9 ሲባዛ በ3 27። ስለዚህ ዜድ ኢኳልስ 27። ስለዚህ መልሳችን ኤ ላይ ያለው ይሆናል ማለት ነው። ስለዚህ ኦድና ኢቭንን ለየብቻ አይተን የምናየው ፒውር አርትሜቲክ ላይ ይሰጠን ይችላል፣ ፒውር የሆነ ጂኦሜትሪክ ላይ ይሰጠን ይችላል። ተደባልቀው ሊመጡ ይችላሉ። ሁለት አርትሜቲኮች ተደባልቀው ሊመጡ ይችላል። ሌላም ጥናት አድርገን የምንመልሰው የሲኩዌንስ አይነት ወይም የፓተርን አይነት ይኖረናል ማለት ነው። ቀጥሎ ደግሞ የቀረብላቸው ዋት ኢዝ ዘ ማክሲመም ሰም ኢን 5 + 5/3 + 5/9 + 5/27 ፕላስ ኤንድ ሶ ኦን። ስለዚህ ይሄ ሲኩዌንስ ወይም ይሄ ሲሪስ ነው። አሁን ይሄ ሲሪስ ምን አይነት ሲሪስ ነው? ኢንፋይናይት ጂኦሜትሪክ ሲሪስ ነው ማለት ነው። ኮመን ሬሾችን እንደምታዩት 5 አለ፣ ቀጥሎ 5/3፣ ቀጥሎ 5/9፣ ቀጥሎ 5/27 እያለ እያንዳንዱ ተርም በ1/3 እያበዛ ነው የመጣው 1/3። ስለዚህ ኮመን ሬሾ 1/3 ነው። አብሶሉት ቫሊዩ ኦፍ አር 1/3 ሌዛን 1 ነው። ኮንቨርጀንት ነው። ስለዚህ ኮንቨርጀንት ስለሆነ ሰም ኢኳልስ ኢንፋይናይት ሰሙ የሚሆነው G1/1 - R የሚለው ፎርሙላ መጠቀም ነው። 5/1 - 1/3። ስለዚህ ይሄ ማለት 5/2/3 15/2 7.5። ስለዚህ ይሄ ድምር ወዴት ነው እየተጠጋ የሚሄደው? ወደ 7.5 ነው እየተጠጋ የሚሄደው። ከ7.5 መብለጥ አይችልም። ስለዚህ ማክሲመም ሰም ብለን የምንወስደው ወይም ሰሙ 7.5 ሆኖ እናገኘዋለን ማለት ነው። ሌላ ደግሞ ልናስታውስ የሚገባው ኮንሰፕት ምንድን ነው? ሬሽዮ ዳይሬክት ኤንድ ኢንቨርስ ፕሮፖርሽናሊቲ ነው ማስታወስ ያለብን። ሬሽዮ ስንል እንግዲህ the equality of the comparison of two quantities in the same unit በተመሳሳይ ዩኒት የተሰጡ ሁለት ብዛቶችን ስናወዳደር ነው። ስለዚህ ፖዘቲቭ ኳንቲቲዎች ላይ ነው ኮንሲደር የምናደርገው ማለት ነው። ፖዘቲቭ ቁጥሮች ላይ ኮንሲደር እናደርጋለን። የሁለት ቁጥሮች ንጥጥራቸው ወይም ሬሾቸው ኤ ቱ ቢ ብለን እናነባዋለን። ወይንም ደግሞ ኤ ዲቫይድድ ባይ ቢም አድርገን መጻፍ እንችላለን። በሁለት አይነት ሁኔታ መጻፍ እንችላለን ስናነብ ኤ ቱ ቢ፣ ይሄኛውንም ኤ ቱ ቢ ማለት ይችላል፣ ወይም ኤ ኦቨር ቢ ማድረግ እንችላለን ማለት ነው። ሌላው ዳይሬክት ፕሮፖርሽናሊቲ የሚለው ደግሞ ዳይሬክት እና ኢንቨርስ ፕሮፖርሽናሊቲ ሌት ኤክስ ኤንድ ዋይ ቢ ቱ ኳንቲቲስ። ስለዚህ ኤክስ እና ዋይ ዳይሬክት ፕሮፖርሽናሊቲ ብለን የምንጠራው በምልክት በዚች መጻፍ እችላለሁ። ሳነበው ኤክስ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዋይ ይላሉ። ኤክስ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዋይ ኢፍ ኤንድ ኦንሊ ኢፍ ኤክስ ዲቫይድድ ባይ ዋይ ኢኳልስ ኮንስታንት። ኤክስን ለዋይ ሳካፍል ኮንስታንት ቁጥር የሚሰጠኝ ከሆነ ማለትም እንግዲህ እዚህ ጋር ኤክስ ምንለው ለምሳሌ ቁመትና የሰዎች ቁመትና የሰዎች ክብደት ሊሆን ይችላል። እያወዳደርን ያለው የመጀመሪያው ልጅ ቁመቱ ከክብደቱ ጋር እንደገና የሁለተኛው ልጅ ቁመቱ ክብደቱ እንደዚህ እያለን ልናወዳደር እንችላለን። ግን ወይም ደግሞ የሁለት ሀገር ነዋሪዎችን ወይም የሴቶችንና የወንዶችን ቁመት ለምሳሌ በተመሳሳይ ዩኒት ማወዳደር ስላለብን የሴትና የወንድን ቁመትና ከወንድ ልጅ ቁመት ጋር ብናወዳድ ዳይሬክትሊ ፕሮፖርሽናል ነው ወይስ አይደለም የሚለውን ለማወዳደር ከፈለግን የመጀመሪያ ልጅ፣ ሁለተኛዋ ሴት ልጅ፣ ሶስተኛዋ ሴት ልጅ እንደዚህ እያለን እንጽፋለን። የወንዱንም 1 2 3 እያለን እንጽፋለን። ከዛ ጥንዶቹን እናካፍላለን። ያነዛን ጥንዶች ስናካፍል ኮንስታንት ቫሊዩ የሚሰጠን ከሆነ ዳይሬክት ፕሮፖርሽናሊቲ አለው እንላለን ማለት ነው። ኢንቨርስ ፕሮፖርሽናሊቲ በሚሆንበት ጊዜ ደግሞ በዚህ በግልብጡ ማለት ነው ኢንቨርስ ፕሮፖርሽናሊቲ ብለን የምናነበው ይሄኛውን ነው። በዚህን ጊዜ ደግሞ ምንድን ነው የሚሆነው? ኤክስ ታይምስ ዋይ ኢኳልስ ስናበዛቸው ደግሞ ኮንስታንት የሚመጡ ከሆነ ነው ማለት ነው። ኮንስታንት የሚመጡ ከሆነ ነው ማለት ነው። ለምሳሌ ያህል ቪ እና ደብሊው የሚባሉ ሁለት ኳንቲቲዎች ቢኖሩን ለምሳሌ 4 5 10 እና 12 ቢሰጡን 8 10 20 እዚህ ጋር ኤክስ ስንት ነው ተብለን ብንጠየቅ አሁን ቪ እና ደብሊው መካከል ያለው
ፕሮፖርሽናሊቲ ምንድን ነው ብዬ አሰላለሁ። 4 ሲካፈል ለ8 1 2ኛ ነው። 5 ሲካፈል ለ10 1 2ኛ ነው። 10 ሲካፈል ለ20 1 2ኛ ነው። ስለዚህ ዳይሬክት ፕሮፖርሽናሊቲ ነው። ቪ ኤንድ ደብሊው አር ዳይሬክትሊ ፕሮፖርሽናል ቱ ኢች አዘር። ስለዚህ ፕሮፖርሽናሊቲ ኮንስታንት ኬ ብዬ ብሰይማት 4/8 ነች ማለት ነው። ፕሮፖርሽናሊቲ ኮንስታንታችን ወይም 1/2 ነው ማለት ነው። በመሆኑም 12 ሲካፈል ለኤክስ እኩል ይሆናል 1/2 ብለን ማስላት ነው። 1/2። ስለዚህ ይሄ ማለት የኤክስ ዋጋ ኤክስ እኩል ይሆናል 2 ጊዜ 12 24 ይሆናል ማለት ነው። ይሄ ዳይሬክት ፕሮፖርሽናሊቲ በሚኖርበት ጊዜ ነው። ለምሳሌ ሌሎች 2 ኳንቲቲዎች ፒ እና ኪው የሚባሉ 2 ኳንቲቲዎች ደግሞ ቢኖሩን 2 3 5 እና 8 ቢኖሩ እቺ 4 ላርጋት። እሺ 2 6 4 3 እዚህ ጋር ዋይ ቢሆን አሁን ይሄ በፒ እና በኪው መካከል ያለው ፕሮፖርሽናሊቲ ዳይሬክት ፕሮፖርሽናሊቲ ነው ወይስ ኢንቨርስ ፕሮፖርሽናሊቲ ነው የሚለውን ቼክ እናርግ። አሁን 2 ለ6 ባካፍል 1/3 ነው። 3 ለ4 ሲካፈል ግን ከ1/3 የተለየ ነው። ስለዚህ ዳይሬክት ፕሮፖርሽናሊቲ የለውም። ኢንቨርስ ነው ወይ የሚለውን ደግሞ ቼክ ሳደርግ አበዛቸዋለሁ ማለት ነው። ሳበዛ ኮንስታንት ቫሊዩ አገኛለሁ። ኤክስ ታይምስ ዋይ ኢዝ ኮንስታንት። ስለዚህ 2 ጊዜ 6 12፣ 3 ጊዜ 4 12፣ 4 ጊዜ 3 12። ስለዚህ 8 ሲባዛ በዋይም ስንት መስጠት አለበት? 12 መስጠት መቻል አለበት ማለት ነው። ፒ ኢዝ ኢንቨርስሊ ፕሮፖርሽናል ቱ 1/q። ስለዚህ ይሄ ማለት ፒ እና ኪው ተባስተው ኮንስታንት ነምበር መስጠት መቻል አለባቸው ማለት ነው። ኮንስታንታችን ደግሞ 2 ጊዜ 6 12 ስለመጣ 8 ሲባዛ በዋይም 12 መሆን መቻል አለበት ማለት ነው። 8 ዋይ እኩል ይሆናል 12። የዋይ ዋጋ 12/8 በ4 ባቃልለው 3/2 ሆኖ አገኛለሁ ማለት ነው። ዳይሬክት ፕሮፖርሽናሊቲ እና ኢንቨርስ ፕሮፖርሽናሊቲን በኳንቲቲዎች መካከል በሚኖሩበት ጊዜ እንደዚህ አይነት ጥያቄዎች ሬሾንም አካቶ የሳት ኤግዛሚኔሽን ላይ በሎጂካል ሪዝኒንግ ወይም ማቴማቲካል ሪዝኒንግ ፓርት ላይ ተካተው እናገኛቸዋለን ማለት ነው። እስቲ እዚች ጋር አንድ ጥያቄ አብረን እንስራ። ጠንከር ያለች ጥያቄ ነች። ምንድን ነው የሚለን? The Celsius and Fahrenheit scales of temperature has direct proportionality in their changes. If their initial and terminal scales are shown in the table below, then what is a change in 1 degree Celsius in the Fahrenheit scale? በሴልሺየስ ስኬል ላይ ያለ 1 ዲግሪ ሴልሺየስ ልዩነቱ ቼንጁ በፋራናይት ስኬል ላይ የሚኖረው ቼንጅ ምን ያህል ነው ነው የሚለን። ስለዚህ ይህንን ጥያቄ ለመስራት እዚች ጋር ሴልሺየስ ስኬል አለ። ስለዚህ ሴልሺየስን ስኬልን ቲሲ ብላት እና ፋራናይት ስኬልን ደግሞ ቲኤፍ ብላት። አሁን የተሰጠን ጥያቄ ምንድን ነው? ዳይሬክት ፕሮፖርሽናሊቲ ያለው በምኑ ነው የሚለን? በቼንጁ ነው። ኢን ዜር ቼንጅስ ነው የሚለው በቼንጅ። ስለዚህ በቼንጅ ማለት ከተርሚናሉ ላይ ኢኒሻሉን ስንቀንስ የምናገኘው እና ከቲሲ ላይ ከምንፈልገው ላይ ኢኒሻሉን ስንቀንስ የምናገኘው እሱን አስበን ነው ማለት ነው የምንሰራው። ስለዚህ ቼንጂን ቲሲ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ቼንጂን ቲኤፍ ነው የሚለን። ስለዚህ ይሄ ማለት ደግሞ የሴልሺየስ ስኬል ላይ የሚኖር ቼንጅ እና በፋራናይት ስኬል ላይ የሚኖረው ቼንጅ ወይም ለውጥ ዳይሬክት ፕሮፖርሽናል ናቸው ማለት ነው። ስለዚህ ቼንጃችን ደግሞ አሁን ለምሳሌ እዚህ ጋር ስንት አለ? 100 ሲቀነስ 0 ሲካፈል 212 ሲቀነስ 32 እኩል ይሆናል ቲሲ ሲቀነስ 0 ሲካፈል ቲኤፍ የፋራናይት ስኬል ሲቀነስ ኢኒሻሉ 32። ይሄ ማለት 180ኛ እኩል ይሆናል ቲሲ ሲካፈል ለቲኤፍ ማይነስ 32። አሁን የተፈለገው የፋራናይቱ ስለሆነ ቲኤፍ ያለችበትን እናውጣጣ። አሁን እዚህ ጋር 100 እና 180 ብናካፍላቸው ሁለቱም ለ20 ይካፈሉልኛል። ለ20 ሳካፍል የላኛው 5 ይመጣል። 5 የታችኛው 180 ለ20 ሳካፍል 9 5 9ኛ እኩል ይሆናል ቲሲ ኦቨር ቲኤፍ ማይነስ 32። ዲስ ኢምፕላይስ ቲኤፍ ማይነስ 32 እኩል ይሆናል 9/5 ቲሲ ማለት ነው። 9/5 ቲሲ።
ይሄ ማለት ቲኤፍ እኩል ይሆናል 9/5 ቲሲ ማይነስ ፕላስ 32 ይሆናል ማለት ነው። ስለዚህ አሁን ጥያቄያችን የሚለን ምንድን ነው? በሴልሺየስ ስኬል ላይ የሚኖር የአንድ ዲግሪ ሴልሺየስ ልዩነት በፋራናይት ስኬል ላይ ምን ያህል ልዩነት ይኖረዋል ነው የሚለን። ስለዚህ አሁን ቲኤፍ2 ልበላታ። አሁን ሁለተኛዋን ቲኤፍ2ን ባሰላ ዝች ጋር 9/5 ቲሲ አንድ ተጨምሮባታል። ያ ሲደመር 32 ማለት ነው። ይሄ ማለት 9/5 ቲሲ ሲደመር 9/5 ሲደመር 32 ይሄ ማለት 9/5 ቲሲ ፕላስ 32 ይሄ ሲደመር 32 ሲደመር 9/5 ማለት ነው። 9/5 ይቺ ግን መነሻዋ ነች። ይቺ ኢኒሻሏ ነች። ስለዚህ ለውጥ የመጣው በስንት ነው ማለት ነው? በ9/5 ማለት ነው። ዚስ ኢምፕላይስ ቼንጅ ኢን ቲኤፍ ኢኳልስ ይሄና ይሄ ካንስል ይሆናሉ። መነሻና እቺኛዋ መነሻዋ ስለሆነች እቺ ሳቀናነስ እቺ ዜሮ ስትመጣ ስንት ትሆናለች ማለት ነው? 9/5 ወይም እቺ ስሎፖ ማለት ነው። ስሎፖ ቼንጅዋን ሰጠችኝ ማለት ነው። 9/5 ሆኖ አገኘዋለሁ። አንዳንድ ጊዜ እንደዚህ ራሳችን አውጣተን የምንሰራው መለያ ብለው የሚያመጧቸው አንዳንድ ጥያቄዎች አልፎ አልፎ ሊኖር ይችላል። አለበለዚያ ግን ቀጥታ ሪሌሽኑ ይሰጠንና ሪሌሽኑ ልክ እዚህ ጋር እንዳለው ቲኤፍ ኢኳልስ 9/5 ቲሲ ፕላስ ሳምቲንግ የሚለው ተጽፎ ከተሰጠን በኋላ የአንድ ዲግሪ ለውጥ ወይም በቲሲ ላይ ያለ የአንድ ለውጥ ቲኤፍ ላይ ምን ያህል ለውጥ ይኖረዋል የሚል ጥያቄ ልንጠየቅ እንችላለን ማለት ነው። ሁለተኛው ጥያቄያችን ደግሞ ምንድን ነው የሚለን? ኤ ካር ከቨርስ ዲስታንስ ዲ ኢን 4 hours if it travels in average speed of 80 km per hour. How long it takes if it travels in 100 km per hour? ስለዚህ የተሰጠን ማን ነው ማለት ነው? ፍጥነት ስፒድ ቪ እና ታይም ቲ ናቸው። ዲስታንስ ቋሚ ሆኖ ነው አሁን የተሰጠን። ስለዚህ ስፒድ የመጀመሪያው ስፒዳችን a car covers distance d in 4 hours if it travels average speed of 80 km. ስፒዱ 80 km per hour ሲሆን በ4 ሰዓት ጨርሰዋል። እንደገና ደግሞ በ100 ኪሎ ሜትር per hour ቢጓዝ በስንት ሰዓት ይጨርሰዋል ነው የሚለው። ካፒታል ቲ ላርጋት ይችን። አሁን ፍጥነትና ታይም መካከል ያለው ግንኙነት ምንድን ነው? ፍጥነት ሲጨምር ታይም ይቀንሳል። ባጭሩ ቶሎ እንደርሳለን ማለት ነው። ፍጥነታችን ዝግ ያለ ከሆነ ደግሞ ቶሎ አንደርስም። ስለዚህ ስፒድ እና ታይም ኢንቨርስ ፕሮፖርሽናሊቲ ናቸው ማለት ነው። ስለዚህ ምንድን ነው ማገኘው? ቪ ታይምስ ቲ ኢኳልስ ኮንስታንት ነው ማለት ነው። ስፒድንና ታይምን ስናበዛ አቬሬጅ ስፒድ ታይምስ ታይም ማለት ያቺ ዲስታንሳችን ማለት ነች። ዲስታንስ ማለት ነው። ሁለቱም ተመሳሳይ ዲስታንስ ስለተጓዙ ዲስታንሳችን ኮንስታንት ሆኖ አገኘ ነው ማለት ነው። ስለዚህ መልሳችን የሚሆነው 80 ኪሎ ሜትር ፐር ሃወር ሲባዛ በ4 ሰዓት እኩል ይሆናል 100 ኪሎ ሜትር ፐር ሃወር ሲባዛ በቲ ሰዓት ማለት ነው። ስለዚህ ቲ እኩል ይሆናል 80 ሲባዛ በ4 እዚህ ጋር ኪሎ ሜትር አገኛለሁ ኦቨር 100 ኪሎ ሜትር ኦቨር ሃወር ነው የሚሆነው። ስለዚህ 0 በ0 ይጠፋል። 8 ጊዜ 4 32 10ኛ 3.2 አወር። አሁን 3.2 አወር የሚል እዚህ ጋር አለ ወይ? 3 ሰዓት ከ20 ደቂቃ 3 ሰዓት ከ12 ደቂቃ 3.12 ሰዓት 3.02 ሰዓት። አሁን 3.2 ሰዓት የምትል እዚህ ምርጫ ውስጥ የለችም። እስቲ ወደ ደቂቃ ልቀይራት። ቲ ኢኳልስ 3 አወር ፕላስ 2 ይሄ ማለት ነጥብ 2 ማለት 2/10ኛ ማለት ነው። 2/10ኛ ሰዓት ማለት ነው። ነገር ግን አንድ ሰዓት ማለት ስንት ደቂቃ ነው? 60 ደቂቃ ነው። ያ 60 ደቂቃ ነው። ስለሆነ 3 ሰዓትና
0 በ0 ሲጠፋ 6 ጊዜ 2 12 ሚኒት ይሆናል ማለት ነው። 3 ሰዓት ከ12 ደቂቃ። ይሄ ደግሞ ሲጻፍ በደቂቃና በሰዓትን በሁለት በኮለን ነው የምንለያቸው። ስለዚህ 3 ሰዓት ከ12 ደቂቃ የሚለው ሲጻፍ ይሄንን ይመስላል ማለት ነው። ስለዚህ ይሄ የምናገኘው በምርጫ ቢ ላይ የምናገኘው ይሆናል። ሌላው ሶስተኛ ጥያቄያችን ኢንግሪዲየንትስ ABCR ሚክስድ ኢን ዘ ሬሽዮ 2:3:4 ቱ ሜክ ኤ ሰርቴን ፕሮዳክት። ስለዚህ ሬሽዮ ተሰጥቶናል 2:3:4 በሆነ ሬሽዮ A B እና C ተቀይጠው የሆነ ምርት ይሰጡናል። how much amount of ingredient C is needed to make 225 grams of the product? total product equals 225 gram። ስለዚህ የተፈለገው ምንድን ነው? amount of ingredient C equals how much? ይሄ ነው የሚለን። አሁን እዚህ ጋር የሬሽዮ ጥያቄ ስንሰራ ምንድን ነው 2:3:4 በሆነ ሬሽዮ ማለት ቶታሉን የምናገኘው ቶታል እኩል ይሆናል ሁልጊዜ ቶታል ኢኳልስ 2m + 3m + 4m which equals 2 3 ሲደመር 4 ስንት ነው የሚሆነው? 7 5 እና 4 9 ነው የሚሆነው ማለት ነው። for a certain a constant m። ስለዚህ 9m equals 225 ግራም። ስለዚህ what is m ነው የኤም ዋጋን መጀመሪያ እንፈልግ። 225 ግራም ሲካፈል ለ9 የኤም ኮንስታንታችንን ይሰጠናል ማለት ነው። ስለዚህ ኤም ኢኳልስ 225ን ለ9 ስናካፍለው 25 ጊዜ ይደርሰናል። 25 ጊዜ ይደርሳል ማለት ነው። 25 ግራም እናገኛለን። ስለዚህ አሁን አማውንት ኦፍ ሲ ኢኳልስ ኤም ሲባዛ የሲ ሬሽዮ ላይ ያለችው ስንት ነች? ቫሊዋ 3 ነች። አማውንት ኦፍ ሲ ኢኳልስ 3m 3 ሲባዛ በ25 ግራም which equals 75 ግራም ሆኖ እናገኘዋለን ማለት ነው። በምርጫ ሲ ላይ የተመለከተችው መልስ ትሆናለች ማለት ነው። ሌላና በመጨረሻ በአፕቲቲዩድ ቴስት ላይ የምናገኘው ኮንሰፕት ፕሮባቢሊቲ ነው። ፕሮባቢሊቲ ቀለል ያሉ የፕሮባቢሊቲ ጥያቄዎችን እናገኛለን። ስለዚህ እዚህ ላይ ደግሞ ምንድነው የምናደርገው? ፕሮባቢሊቲ ኦፍ አን ኢቨንት ኢኳልስ ነምበር ኦፍ ኤሌመንትስ ኢን ዘ ኢቨንት ሴት ዲቫይድድ ባይ ነምበር ኦፍ ኤሌመንትስ ኢን ዘ ሳምፕል ስፔስ የሚለውን ይህንን ፎርሙላ ማስታወስ ነው ማለት ነው። ኖ ኦፍ ኤሌመንትስ ኢን ዘ ኢቨንት ዲቫይድድ ባይ ነምበር ኦፍ ኤሌመንትስ ኢን ዘ ሳምፕል ስፔስ ወይም ፖሲቢሊቲ ሴት ማለት ነው። እስቲ ይችን ኤግዛምፕል እንስራ። ዜር አር 5 ብሉ ኤንድ 6 ሬድ ቦልስ ኢን ኤ ባግ። ኖ ኦፍ ብሉ ቦልስ ስንት ናቸው? 5 ሰማያዊ ኳሶች እንዲሁም ደግሞ ኖ ኦፍ ሬድ ቦልስ 6። ስለዚህ ቶታል 11 ኳሶች አሉን ማለት ነው። 11 ኳሶች አሉን። ስለዚህ የተፈለገው ምንድን ነው? what is the probability of getting a red ball if a ball is picked randomly? አንዷ ኳስ ራንደምሊ ሳናይ በዘፈቀደ አንድ ኳስ ብናነሳ ያቺ ኳስ ቀይ የመሆን እድሏ ስንተኛ ነው የሚለው። ስለዚህ p of 1 red ball ማለት ስንት ኳሶች አሉን? ቀዮች አሉን 6 ነው። ከስንቶቹ? ከ11። ስለዚህ ፕሮባቢሊቲያችን 6/11ኛ ሆኖ እናገኘዋለን ማለት ነው። ስለዚህ ለአፕቲቲዩድ ቴስት ስትዘጋጁ ትኩረት የምታደርጉባቸው ርዕሰ ጉዳዮች አሁን ያሳዩኋቸው እነኚህ 8 ርዕሰ ጉዳዮች ወይም ሳብ ቶፒክስ ላይ ዝግጅት ታደርጋላችሁ ማለት ነው። ደስ የሚለው የሂሳብ አፕቲቲዩድ ቴስት ከዋናው ቴስት ውስጥ ተቆንጥሮ የወጣ ነው እንጂ ሌላ ነገር ማለት አይደለም። ከዋናው ፈተና ውስጥ ስናጠና የተዘጋጀንባቸው ጥያቄዎች እነዚህ በሙሉ ለዋና ፈተናችን ስንል ተዘጋጅተንባቸዋል። ነገር ግን ያቺ የአፕቲቲዩድ ቴስት ያለች ቀን እንደ ነገ ልንፈተን በዛሬው ቀን ዝግጅት የምናደርጋቸው ሪቫይዝ የምናደርጋቸው ለአፕቲቲዩድ ፈተና ብለን ሪቫይዝ የምናደርግባቸው ኮንሰፕቶች እነዚህን ኮንሰፕቶች
የሚያካትት ይሆናል። እነዚህ ላይ ትኩረት ሰጥታችሁ ትሰራላችሁ ማለት ነው። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። በፓርት 3 እና በፓርት 4 ደግሞ ቀደም ካሉ ዓመታት ከነበሩ የአፕቲቲዩድ ፈተናዎች መካከል የአንዱን ዓመት ፈተና ወደ 25 ጥያቄ የሚሆኑ ጥያቄዎችን አብረን እንሰራለን ማለት ነው። መልካም ጊዜ ይሆንላችሁ።